ሰው እንዴት በራስ በአንደበቱ ይዋረዳል? አያችሁ፣ አብርሃም እንግዲህ ከቀልቡ ስላለ እና ጤነኛ ስለሆነ ነው ዛሬ ምንድን ያለው በጣም ከገረመኝ ነገር የገዛ እህቱን እንግዲህ ከዚህ በፊት እኔና ሩታ አብረን እንድንሆን ትፈልጊ ነበር። ታዲያ አሁን ላይ እኔና እሷ አብረን ስለሆንን ለምንድን ነው በዚህን ያህል ልትናደጂ የቻልሹ እንዴ? በግድ እበድ ነው ወይ? እኔ አላበርኩኝም እንዴ? በጣም ጤነኛ ነኝ። በግድ እበድ ፍዘዝ ነው ወይ የምትሉኝ? ምንድን ነው አርግ የምትሉኝ እንዴ? ስራ እየሰራክ አይደለም። በሩታ ነው እየተንቀሳቀስክ ያለው። ሂድ ስትባል ትሄዳለና ስትባል ትመጣለህ አይደለም። አሁን ላይ እረፍት እፈልጋለሁ። በቃ አሁን ላይ ከልጄና ከሚስቴ ጋር ሰላም ነኝ። ስለዚህ እኔና እሷ ነገሮችን እያንዳንዱ ነገር በይቅርታ አልፈናቸው ዛሬ ላይ የትላንቱን ያጠፋሁትኝን እያንዳንዱ ነገር ልክሳት ዝግጁ ነኝ። ስለዚህ እባካችሁ ተውን፣ ወደ ቤት ልሄድበት። የእውነት በጣም የሚገርም ነው እንዴ! በግድ እበድ ነው እንዴ? ሰላም ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅርን አብሽ የመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀን ላይ ቪዲዮ ሰርቼ የላችሁ ነበረ። አብርሃም ወደ ቤቱ እንደተመለሰ ሩታው ይዛው እንደሄደች አሳውቂያችሁ ነበር። ብዙዎቻችሁ እንግዲህ ያመናችሁም ያላመናችሁም አላችሁ። እንግዲህ ዛሬ ሩታ አብርሽን ይዛው ወደ ቤት ሄዳለች። ይዛውም ከመሄዷ ፊት እንግዲህ በጣም ብዙ ቃላቶች ሲለዋወጡ ነበረ። የእውነት እንደ ቤተሰብ ዳዊትም ሆነ ቡዜ የልጆቹ አንድነት የዚህን ያህል ለምን ሊያሳስባቸው እንደቻለ አላውቅም። ለምን ከዚህ በፊት ሁለቱም የሚፈልጉት ነበር አይደል? ከሩታ ጋር ሰላም እንዲፈጥሩ ከሩታ ጋር አብረው ሆነው ልጃቸው እንዲያሳድጉ ሁለቱም ይፈልጉ ነበር። ዛሬ ላይ ግን ሌላ አጀንዳ ነው። በግድ ልጁ እንዲፈዝ በግድ ልጁ እንዲደነዝ ለምን አስፈለገ እንዴ? ጤነኛ ነኝ በጣም እየጮኋችሁብኝ ነው፣ ምን ሆናችኋል እያላችሁ እኮ ነው እንዴ። እቺ ደግሞ 3 ቀን የምትባለው አማርኛ ምንም ግልጽ አልሆነች። በጣም በተደጋጋሚ ቦዜም 3 ቀን ትያለሽ፣ ዳኒም 3 ቀን ይላል እንዴ። ምን አስባችሁ ያሰባችሁት ነገር አለ በ3 ቀን ውስጥ? ይሄው እንግዲህ ከአንገቱ ላይ ሀብሉም ሞለቀ። ረጅም ሰዓትም እናንተ ጋር ተቀምጦ ነበር። ምንም የተፈጠረው ነገር የለም። አብርሃም ነው እንዴ። የእውነት በጣም ነው የምታሳፍሩት። የእውነት በጣም ነው የምታሳፍሩት። ዳኒ ደግሞ ሚስትህም እዚህ መሆን ትችላለች፣ ሩታ ልጅክም እዚህ መምጣት ይችላል፣ እዚህ ጊዜ ማሳለፍ ትችላላችሁ። ልጆችክን ነው እንጂ ደግሞ የሚለው አቶ ዳኒ ልጆችክ አትበለኝ እያለህ ነው። እኔ ልጆች የለኝም፣ እኔ ልዑል ብቻ ነው ልጄም ልጆች ነው የምትለኝ እንዴ? አንተ ግን ዛሬ ደርሶ በጣም ወዳጅ ለአብርሃም ሀሳቢ፣ በቃ ለአብርሃም ተቆርቋሪ ነገረች ሩታ። እኔ ባሳለፍናቸው ጊዜያቶች በመልካም ነገሮችን አንተን ስለምስልክ በጥሩዎቹ ስለምስልክ ነው እንጂ አንተ እኮ ለእኛ ጥሩ ነገር እንደማታስብ አውቃለሁ። አሁንም አክብሬክ የማወራክ ከቤተሰብ ጋር ስላለን ነው። ዳዊትንም እንዲሁም ደግሞ ሙዜና ክብሬ ነው እንጂ እኔ እናንተ በሌላ ጊዜ እንገናኛለን አይነት ነገር ነው በስተለው ነበር። ለምንድነው ታውቃላችሁ? በጣም እያስመሰለን ያለው የእውነት እኮ የአብርሃም ጤና ባያሳስባችሁ፣ አብርሃም ይሄ ያለበት ነገር ቢያጨናንቃችሁ ወደ ሕክምና ይዛችሁ ትሄዱት ነበረ። እናንተ ግን ቶሎ ብላችሁ ሃይምሯችሁ ላይ ያለው የተሳለባችሁ የሴጣን ስራ እንደተደረገበት ያ ነው ሃይምሯችሁ እየሳሉ ያለው። አብርሃም የድሮ ማንነትህ ይሄ አይደለም። የድሮ ማንነቴ ምን አይነት ነበርኩ እያላችሁ፣ የድሮ ማንነቴ ምን አይነት ነበር? እንዴት አይነት ሰው ነበርኩኝ? ምን የተለወጠ ነገር አለ? ምንም እንኳ አልሆንኩኝም። እነሱን ብቻ ለምን ትሰማለህ? እኔ እነሱን እየሰማሁ አይደለም። ምን ሰማሁኝ? እኔ በራሴ መንቀሳቀስ በራሴ የሚፈልገው ነገር ማድረግ አልችልም። ዞር አለና ደግሞ ዳዊት እስኪ ቁጭ በል በይው። አንቺ ቁጭ በል ብትይ ቁጭ ይላል እንዴ? ለምንድን ነው እሷ የምታዘኝ? እሷ ቁጭ በል ስላለች ነው ወይን የምቀመጠው? በእሷ ነው ወይን የምንቀሳቀሰው? እሷ አዝላኝ ነው ወይን እየዞርክ ያለሁት? ምን ለማለት ፈልጋችሁ ነው? አልቀመጥም። ወደ ቤት ነው መሄድ ያለብን። እንደውም እዚህ ምን እንሰራለን? በጣም ትጨንቃላችሁ እኮ ነው ያላችሁ። የእውነት በጣም ትጨንቃላችሁ። አረ በጣም ነው የሚደብረው። በራሳችሁ አንደበት እንዴት ትዋረዳላችሁ? እራሳችሁ ጠምጥማችሁ ነገሩን የሆነ ሰው ሌላ ነገር እንዲያስብ። አረ በጣም ተገቢ አይደለም። የሆነ ተገቢ አይደለም። እንግዲህ ዳኒ ምንም ብትለኝ አሁን ላይ አልሰማክም። ለአብርሃም ነው እንደዛ የሚለው። እንግዲህ ምንም ብትለኝ አልሰማህም። እኔ አሁን ላይ አንተ ጤንነትን የሚያሳስብ አረ እባክህ የእሱ ጤንነት አሳስቡክ፣ የእሱ ጤንነት አሳስቡክ። እውነቷን ነው ሩታ ለ3 ቀን እዚህ ቤት ይረፍ
ጊዜ ስጪውና እኛ ከ3 ቀን ይቀመስ ስትላት ቡዜ ምንድነው ያለችው? በጣም ጥሩ ጥያቄ ነው። አንቺ ለ3 ቀን እዚህ ቤት እንዲቀመጥ ከፈለሽ እቺ እንስት ልበላት መቼም የሚያውጾቷን አልቀይሩም። መቼም ሄርሜላ እዚህ ቤት ምን ታረጋለች? ምንም እኮ አታረግም። አንቺ ሲጀመር የኛን አንድነት የኛን መመለስ አትፈልጉም ከድሮም። ለዛ ነው እሷ እዚህ ቤት እንድትመጣ ያረግሽው። የእውነት ወደ እኔ መመለሱ ቢያስደስትሽ ኖሮ የዚህን ያህል አላደለ እኛንም ኢግሮን ባላረግሽም፣ የዚህን ያህልም ባልተጨነቅሽ። እውነቷን እኮ ነው። አሁን ላይ እንግዲህ 3 ቀን አብርሃምን ቡዜ ቤቷ አስቀምጣው ምናምን ነገር ከዛ ወደ ሄርሜላ እንዲመለስ ነው ሀሳብሽ? አይመለስም። በቃ አይፈልግም እኮ ይሄ ልጅ እንደማይፈልግ እሷንም እየነገራት ነው ባንደበቱ። እኔ እናንተ ብዙ ያልጨረስናቸው ነገሮች አሉ የጀመርናቸው እንጂ መቼም ያልጨረስናቸው ነገሮች ስላሉ እነዛን ነገሮች አሳማኝ ባለው ነገር ነግረኸኝ ከዛ በኋላ እኔ እናንተ መለየት እንችላለን። ወደ ልጅ መመለስ ወደ ባለቤት መመለስ ትችላል። ግን ምን አጥፍቼ ነው? አንተ ለእኔ ቃል ገብተኛል፣ አንተ ለእኔ ፕሮሚስ አድርገህልኛል። መቼ ነው ያረኩልሽ? በቃ እኔ አሁን ላይ ከሩታ ጋር ነው መኖር የምፈልገው። ሩታ ባለቤቴ ናት። ሁሉ ነገር ይቅርታ ጠይቄያታለሁ። ስለዚህ አሁን ላይ ከልጄ እናትና ከባለቤቴ ጋር ነው መሆን የምፈልገው። በጣም እኮ የሚገርሙ ሰውን ቆይ ሚስቱን መታዘዝ የለበትም ወይ? ምን አርግ ነው የምትሉኝ እንዴ? ሰው እኮ ሚስቱን መታዘዝ አለበት። ምን አርግ ነው የምትሉኝ? እውነቱን እኮ ነው እንዴ ሰው ሚስቱን መታዘዝ የለበትም እንዴ? አረ የእውነት በጣም ነው። እኔ አብርሃም ዛሬ በጣም ነው ያስደሰትከኝ። እያንዳንዱ ንግግሮች በጣም ደስ የሚሉ በቃ አይደለ እርግት ብለህ ነበር ስትናገር የነበረው እና እንግዲህ ሩታ ላይ ብዙ ነገሮችን እንዲወረወሩ ነው አሁንም ቡዜና ዳዊት እያደረጋችሁ ያላችሁት። ይሄ ግን ተገቢ አይደለም። የእውነት የእነሱን አንድነት የእውነት የእነሱን ሰላም ብትፈልጉ ኖሮ በዚህን ያህል ነገሮችን የሆነ ማለት ጠበቅ ባላረጋችሁ ነበረ። ማለት ከሀብሉንም ከአንገቱ ላይ ወጥታችሁ እንግዲህ የተፈጠረው ነገር የለም። አረ ተው፣ የእውነት ተው። ይሄ ማለት ከእናንተ አይጠበቅም። አንደኛ ተወልዳችኋል። ቤተሰባዊነታችሁ በጣም የበለጠ እንዲጠነክር በእንደዚህ መንገድ አይደለም ነገሮች መሄድ ያለባቸው። እነዚህ ልጆች እኮ ነገ አንድ ላይ ሲሆኑ እኮ እናንተ ግዴታ የምትገናኙ ሰው ናችሁ። እኔ አላውቅም ማለት ለምን እንደዚህ ማድረግ እንደፈለጋችሁ በጣም ግራ እያጋባኝ ነው። አብርሃም ከዚህ በፊት ከሩታ ጋር እንደውም በጣም ስትመክሪኝ ስትዘክሪ ነበር። ዛሬ ላይ ምን ተገኝቶ ነው? ለምንድን ነው በዚህ ያህል ሆት ልትሆን የቻልሽው? ለምንድን የተናደድሽው? አይ እንደዛ አይደለም። አሁን ላይ አንተ በራስህ እየተንቀሳቀስክ አይደለም፣ አርግ እየተባልክ ያለውን ነገር እያረክ ያለው ለዛ ነው ወንድሜ። እንዴት ነው አርግ የሚባለው ነገር የማድረገው? በግድ ፍዘዝ ነው ወይ? በግድ እበድ ነው ወይ? ሳይሆን እንደውም እናንተ ናችሁ የጨለላችሁት እያላቸው ነበር ነው። ያስብላል፣ የእውነት ያስብላል እንዴ። በቃ አልፈለገም። አሁን ላይ በራስህ እየተንቀሳቀስክ አይደለም። አሁን ላይ ስራ እየሰራክ አይደለም። በቃ ስራ መስራትም አልፈለኩም፣ እረፍት ማድረግ እፈልጋለሁ። የሚያስፈልገኝን ነገር በምፈልግበት ሰዓት ላይ እኔ ራሴ አድርጋለሁ። አሁን ላይ ግን እረፍት ያስፈልገኝ። በቃ ይሄ ልጅ ተጸጽቷል እኮ በቃ ጸጸት ነው። ከሄርሜላ ጋር በቃ መለየት ይፈልጋል። አይቀጥልም ከሷ ጋር አልፈለግም። እስኪ ተዉት፣ የእውነት ተዉት። ሚዲያው ላይም ደግሞ በጣም የሚፈጠሩ ሀሳቦች አሉ። እናንተም የሚዲያው የሆነ የሚባለው ነገር ሰምታችሁ እናንተ ራሱ እንደዚህ ማለታችሁ በጣም ነው ማዝነው ብላችሁ የእውነቷን ነው ማለት እናንተ እንደውም ከእሷ ጎን ነበር መሆን የነበረባችሁ። የእውነት እንምላችሁ እች ልጅ ልትረዷት። እች ልጅ በጣም ብዙ ነገሮችን አሳልፋለች። ዝም ብላ አይደለም እዚህ አሁን ላይ ቆመችበት ቦታ ላይ ቆመችው አይደል? በጣም ብዙ ነገሮችን አሳልፋ ነው አደረሰችው። ስለዚህ ለምንድነው ማትረዷት? ለምንድነው ማታዳምጧት? ለምንድነው በዚህ ያህል የእሷ ደስታ እናንተን እንደዚህ ሊያስከፋችሁ የቻለው? ለምን እንዴ? ኤፍሬም ላይም ነው ደግሞ ዞር ያሉበት። ኤፍሬም ራሱ አንተ ጤነኛ መሆንክ በጣም የሚያሳስበን፣ አንተ ራሱ በጣም የምትገርምነ ወንድምክ ከዚህ በፊት እንደዚህ ጤነኛ ነበር ወይም በራሱ እኮ የሚመራ በራሱ እኮ ኮንፊደንስ ያለው ልጅ ነው እንዴ? ይፋም ቀበል ብሏቸው እንዴ? ምን ሆነ ልጁ? በግድ እንዲፈዝና በግድ እንዲደነዝ በግድ ካልጭለልክ ነው ወይ? ጤነኛ ሆነ እኮ እያወራላችሁ ነው፣ መልስ እየሰጣችሁ ነው። እኔ እንደውም እስካሁን በጣም አክብሬያችሁ ዝም አልኳችሁ። እያደረጋችሁ ያላችሁ ነገር ትክክል አይደለም። ዳኒም ብትሆን በማይገባ ነገር ገብተ ብዙ ነገር እየተናገርክን ያለው ግን እኔ እንደ ታናሽነቴ አክብሬያችሁን ዝም ያልኩት የእውነቱን ነው። አንዳንድ ጊዜ በዝምታ ውስጥም ብዙ መልስ አለ አይደለ? አንዳንዴ ከመናገር ዝም ስትሉ ራሱ ዝምታ የራሱ መልስ አለውና በመጨረሻም እንግዲህ ሩቲ ወደ ቤቷ ይዛው ሄዳለች።
እናንተ እንግዲህ የምታስቡት አንዳንድ ልጆች ሌላ ነገር ነው። ያ ነገር ደግሞ እንዳልሆነ እያያችሁ ይመስለኛል። ማለት ምንም የሆኑ ነገር የለም። አብርሃም እንዴት ነው ቆይ ማለት አላውቅም። እኔ እንደዚህ በመስቀል በእምነት እንዴት ልትቀልዱ እንደቻላችሁ፣ እንዴት መተት በእንደዚህ ነገር ይሰራል፣ እንደዚህ ነገር እንደምታስቡ አላውቅም። እንዴ የእውነት እኔ እንጃ። እኔ አንዳንድ ጊዜ አንዳንድ ልጆች የምትናገሯቸው ንግግሮች በጣም ማለት ይሸክካሉ ስላችሁ በቃ ሩታ መተታም ነች፣ በመተት ነው እንዴ? እሺ እነዚህ ልጆች ታረቁ፣ ሰላም ፈጠሩ፣ አብረው ሆኑ። ከዛ ደግሞ ምን ልትሉ ነው ማለት? እነሱ ሰላም ሲሆኑ ደግሞ ምን ልትሉ ነው? በቃ ይሄ ነገር ስራ ነው ተባላችሁ። አንዳንዶቻችሁ ልትሰሙ አልቻላችሁ። ድራማ ነው ተባላችሁ፣ ምንም ልትሰሙ አልቻላችሁም። ስለዚህ የማይሆን ነገርና የማይሆን ሀሳብ ከመስጠት ቢያንስ ነገሩ እስከ መጨረሻ ብታዩት መልካም ነው። ለማንኛውም አብርሃም እንግዲህ ዛሬ በጣም በሚያስደስት ደስ በሚል ሁኔታ እያንዳንዱን ምላሽ እየመለሰላቸው ነበረ። ምንም እንዳልሆነ በግድ በዳት በሉኝ። እንዲሁም ደግሞ በጣም ካስገረመኝ ነገር ቡዜን የተናገራት ነው። እንዴት በዚህን ያህል አንቺ ልትናደጂ እና በዚህን ያህል እንደዚህ ልትሆኝ እንደቻልሽ በጣም ነው ራሱ እየገረመኝ ነው። ከዚህ በፊት እኮ ከሩታ ጋር እንዲሆን የምትፈልጊ ሴት እህቴ ነበርሽ፣ ዛሬ ላይ ግን በጣም ነው ያሳዘንሽ ነው ያላት። የእውነት እንዴ ሰው እንዴት ማለት ትላንት ላይ የመጣች እንስትን የዚህን ያህል አብሮ እንድትሆን ማለት ምንድን ነው የከፈለቻችሁ? የሆነ በቃ ማለት ሄርሜላ ብር አላት ጨላላት እየከፈለቻችሁ ወይስ ምንድን ነው ማለት? ምን ብታረግላችሁ ነው? 3 ቀን እናንተ ጋር ተቀምጦ ከዛን አብርሃምን እናንተ በምታሳሙት ነገር አሳመናችሁ ወደ ሄርሜላ እንዲመልስ አይፈልግም ልጁ። እሺ ለ3 ቀን የሚባለው ማለት በጣም እየደጋገሙት ነበር ከሚባለው በላይ ማለት ነው። ስለዚህ እኔ በጣም ጤነኛ ነኝ። ያበራችሁት እናንተ ሳትሆኑ አትቀሩም። እኔ በጣም በንጹህ ጤንነት ላይ ነው ያለሁት። አሁን ላይ በጣም አም ሶ ሃፒ ከልጄ ጋር በጣም ቆንጆ ነገሮችን እያሳለፍኩኝ ነው። ከሚስቴ ጋር እንደዛው ኤፋም በጣም ቆንጆ ጊዜ ያሳለፍን ነው ብሎ እንግዲህ በመጨረሻም ወደ ቤታቸው ሄዷል። እንግዲህ ነገር ደግሞ ቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። በያላችሁበት ሰላማችሁ በዚህ ይበልልኝ። ባባይ። ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ።